ብትናገር ይሻልሃል። ይቅርታ ሰላምዬ፣ ስሜታዊ ሆኜ ነው። ገባኝ። የብሌን አሳዳጊ እናትን እንዳገትካት እንዳልናገር ፈርተህ ነው አይደለ? እኔ እንዳንተ ወረኛ አይደለሁም። ምን ገነትን እሱን ያገታት? አሃ እኔንም እንደሷ ማገዝ ስላልቻልክ በውሸት ልታለያየን ፈልገህ ነው? መቼም አይሳካልም። እሺ ምንም ነገር ቢመጣ ዳግመኛ ከልጄ ጋር እንለያየው። ዳግም ተናገር እንጂ ምን ይዘጋሃል? አንተ ነህ ገነትን ያገትካት? ቃል የተናገረችው እውነት ነው? መልስ እንጂ ውሸት እንዳያልቅብህ ነው ወይስ ቃል ናት ያገተቻል ልትል ነው? ቃል የራስን ተንኮል ለመደበቅ የኔ ስህተት አትጠቀም። እውነት ነው ማለት ነው። አንተ ነህ ገነትን ያገትካት? ውጣልኝ አሁን ከዚህ ሌላ ችግር ሳይፈጠር ውጣልኝ፣ ቶሎ ውልቅ በልልኝ። እዚህ ግቢ ውስጥ ድጋሚ እንዳይህ አልፈልግም። ውጣልኝ አሁኑ ነው። አንድ አዳምጪኝ ሰላም። ውጣልኝ። ምንም የማዳምጥህ ነገር የለኝም። አንድ ምስኪን እናት የምታንገላታ ወሮ በላ ነው። ውጣልኝ አሁን ላይ አልፈልግም። ውጣልኝ፣ አለበለዚያ ፖሊስ ጠርቼ ነው ማስወጣ። ውጣልኝ አሁኑ ነው። አንተ ሰማም እንዴ? ውጣ እየተባልክ እኮ ነው። ምን ይገትራል? ውጣ በቃ። እና ወይስ ማሚንም እንደገነስ ልታግታት ፈልገህ ነው? ማገቱ እንደሆነ ተገናኝበታል። ውጣ እንጂ ውጣ እኮ ምን ልታደርጊ ነበርማ? የእውነት አይደለም በይኝ። እውነት ራስሽ ልታጠፊ ነበር? ይቅርታ የኔ ልጅ። ምንድን ነው? ምን ልታደርጊ ነበር? ልጠጪው? ራስሽ ልታጠፊ? እውነት ነው እናቴ፣ ራስሽ ልታጠፊ ነበር? ቆይ እኔን ለማን ትተሽ? ሌላው ቢቀር ስለኔ ማሰብ ያቅትሻል? ቆይ አንቺ ከሞትሽ እኔ ምን ለመሆን አስበሽዋል? ብሌን ከኔ ወላድ እናትሽ መረጥሽ፣ እኔን ተውሽኝ። ጥለሽ ልትሄጂ እኮ ነው። እኔ ያላንቺ እንዴት ልኖር እችላለሁ? አንቺ ከሌለሽ እኔ ምን ለኛ የብሌን እናቷ ነኝ ብላ ስትከራከር ነበር አልማዝ ማለት ነው። ነገር ግን ዳጊ በጭራሽ አይደለም፣ የውሸት ነው፣ ሁለቱም እየተጫወቱባት ነው፣ ትክክለኛ እናቷ አይደለም በማለት እየጮኸ እየተናገረ ነበር። ነገር ግን እሱ ውሸቱ ነው፣ ልጄ ጋር ልንለያየን ፈልጎ ነው እንጂ ትክክለኛ እናቷ ነኝ በማለት ጥሪ ያዙ ልቀቁ ስትል ነበር። አዎ ዳጊ እየዋሸ ነው ማሚ፣ በጭራሽ እሱን አትመኝ፣ ውሸቱ ነው። ትክክለኛ የብሌን እናት ነች። ሲጀመር እኔና እሷ ወዝሯን ማጽኔና አንቺን ልተዋወቀልኝ ከዚህ በፊት እያለቻት ነበር። እኔ በጭራሽ አላቃትም ስል ነበር እሷም። ነገር ግን እየዋሸች ነው እያለ ነበር። ነገር ግን ዳጊ እንዴት እንደዚህ ተዋሻለች? ትሰማኛለች? ከዚህ ቤት ውጣ እያለችው ነበር ዳጊን። እና ውጣ ተብላላ ትወጣም እንዴ እያለችው ነበር እሷም አንድ ላይ ማለት ነው። ነገር ግን ዳጊን ሰላምዬ እመኝኝ፣ እኔ እየተናገርኩ ያለው ነገር እውነት ነው፣ እየዋሹ አይደለም። ትክክለኛ የብሌን እናት አይደለም። ምንድነው የሚኖረው ቃል ካንቺ ጋር ምንድነው የሚያገናኘው ብላ ጠየቀችው። እየሰማሁ ያሉት ነገር ምንድነው ብላ ሰላምዬ በጣም ስትቆጣና በጣም ስትጮህ ነበር። ነገር ግን እውነቱ አይደለም፣ አትመኝ፣ በጭራሽ ውሸት ነው፣ እንደውም የብሌን እናትን ያገትክ አንተ ነው ብላ እሱን አውጣ ትናገራለች። የብሌን እናት ያገተ እሱ እንደሆነ ዳጊ እውነት አንተ የብሌን እናትን አግተሃል ብላ ጠየቀችው። የራስሽን እንደሆነ ለመሸፈን ብለሽ ሌላ ነገር አታውሪ፣ የማይመስል ነገር እያወራች ነው፣ እንዳታምኛት ሰላም እያላት ነበር። ነገር ግን እና ውሸት ነው እንዲህ የብሌን እናት አንተ ያላገትካትም ነበር ያሳዳገዋል እያለች መጫወን ቀጠለች። ነገር ግን አልማዝም በጭራሽ አትመኝ፣ ውሸቱን ነው፣ ብሌን ትክክለኛ ልጄ ነች እያለች በኮንፊደንስ ስትናገር ነበር። ነገር ግን በጭራሽ ምንድነው አልተዋጠልኝም፣ እያስብኩ አይደለም፣ ይሄ ሊሆን አይችልም እያለች ነበር። እሱ ውሸቱን ነው፣ በጭራሽ እንዳታምኝ፣ ሰላም እንዳታምኛት እያለቻት ነበር። ይሄን ከታምተ ነው ይናወራ፣ ቆይ ልጄንስ እንደዚህ እንዴት ትወንጅላታለ ብለው ስትቆጣ ሰላምዬ ብሌን ቃል በጣም ደስ ብሏት ነበር። ምክንያቱም ይሄን እንዴት ሊሆን ቻለ ብላ እየጮች ነበር። አዎ በጭራሽ አትመኝ፣ አዎ ውጣ ከዚህ፣ ጭራሽ አንተ እናትን እንድታግት ታስባለህ እንዴ? ውጣ ብላ እያጣደበች ከዛ እንደወጣ አደረገች። ነገር ግን ዳጊ እኔ በጭራሽ አልሄድም፣ እውነት ነው እየተናገርኩ ያለ ሰላም፣ በጭራሽ እየዋሸሁሽ አይደለም፣
ብሎ ነገራት። እናም የቀዳውን ሪኮርድን አሰማት ማለት ነው። ነገር ግን ልክ ሰላምዬ ይህን ስትሰማ በጣም ደነገጠች። ገኒም ራሷን ለማጥፋት ወሰነች። ምክንያቱም ብሌንን ከማጣው በሞት ይሻለኛል፣ ያለሷ መኖር አልችልም። እሷ ወላጅ እናቷን መርጣለች። ስለዚህ እኔ በጭራሽ እሷ ወላጅ እናቷን መርጣ እኔ እንደዚህ መኖር አልችልም ብላ ራሷን ለማውጣት ስትሞክር ብሌን እንዳጋጣሚ ደረሰችባትና ቆይ ምን እያረግሽ ነው? እንዴት እንደዚህ ታረጊያለሽ? እያለች ጮኸችባት። ታዲያ ምን ማድረግ እችላለሁ? ልጅ ከኔ ይልቅ እኮ አሳዳጊ እናትሽን መርጥሻል። እንዴ እማዬ በጭራሽ እንደዚህ ማድረግ የለብሽም። እንዴት እኔ ላይ እንደዚህ ታረጊያለሽ? እኔ እንዴት ጥለሽ ትሄጃለሽ? እኔ እንዴት ጥለሽ ትሞቻለሽ? እንዴት እንደዚህ ታረጊያለሽ? ብላ እያለቀሰችና እየጮኸች ነበር። እናም አማራጭ አልነበረኝም ስትላት በጭራሽ ይሄን አይሆን። እሺ እኔ ለማን ትተሽ ነው ትተሽኝ የምትሄጂኝ? እኔ ለማን ጥለሽ ነው? እያለች ማልቀሳን ጀመረች። ልጄ ይቅርበኝ፣ አማራጭ አልነበረኝም። መኖር ከበደኝ። ያላንቺ መኖር ህይወት ለኔ ከባድ ነች። ለዛ ነው እንደዛ ያደረኩት። እባክሽን ይቅርበኝ ልጄ እያለቻት ነበር። ቢሆንስ ለኔ አታስብልኝም ነበር እያለች ብሌን እያለቀሰች ስትለምናት ነበር። እሺ ልጄ ይቅርበኝ እባክሽን አጥፍቻለሁ ይቅርበኝ እያለች ከዛ ብሌን እጅግ በጣም ትናደድና ገኒ ለራሷ አዘጋጀችው በረኪና አንስታ ትጠጣለች ማለት ነው። ነገር ግን እባክሽ ልጄ እንደዛ አታርጊኝ እባክሽ ብላ ብትለምንም ነገር ግን ብሌን በጣም ተናዳ ስለነበረው አማራጭ አልነበረም። ሳሚም እየጠበቃት ብሌን መምጣት አልቻለችም። የት ገባች? ለምን አትመጣም? እያለ እያሰበና ምንም መምጣት አልቻለችም ነበር። እሷን ስጠብቅ ነበር። ቃልም በጣም ደነገጠች። በመጨረሻው በጣም ከወለች። ሰላም ዳጊ የቀደውን ቦይሱን ስትሰማ የቃል ድምጽ ነበር እና ትክክለኛ የብሌን እናት አይደለም በገንዘብ ተገዝታ እንደመጣችና የባይሉ ጨዋታ እንደሆነ ነገረችው። ያንን በሙሉ ሪኮርድ አሰማ። በእርግጥ አልማዝም በጣም ደነገጠች። ቃልም በጣም ከወለች። ሰላም እንዴት ነው እንደዚህ የምታደርጉ? ከይቺ ምስኪን ልጅ ምን አድርጋሽ ነው? ማሚ በጭራሽ እሱን እንዳታምኝ፣ እኔ ያላደረኩትም ማሚ እባክሽ እሱን አትመኝ እሱን አትመኝ እያለች ማልቀስ ጀመረች። ነገር ግን እንዴት እንደዚህ ታደርጊያለሽ? ልጄ ነሽ፣ እውነት አንቺ ልጄ ነሽ? አንቺ በጭራሽ ልጄ ልትሆኚ አትችይም። የተረገምሽ በጣም ልጄ ስለሆንሽ ብቻ በጣም አፍርብሻለሁ። ቃል ካንቺ ይሄንን አልጠብቅም በማለት እጅግ በጣም ተናደደች። ዳጊ ሰላም እኔ በጭራሽ ውሸታም አይደለሁም፣ ያልሰማሁትን ሰማሁ ብዬ አልናገርም እና እውነቱ ይሄ ነው። ቃልም ውሸታም ነች፣ አልማዝም ውሸታም። ቆይ እንዴት ትዋሻለሽ? ቆይቼ ምስኪን ልጅ ምን አደረገችሽ? ጭራሹ ከቤቴ ጨመጥሽ ልጄን ትመቻለሽ እንዴ? አንቺ ማታውቂ ብዙ ነገር አለ። ዝም በይ እባክሽ ስትላት ጎሮሮን አነቀቻት። ከዛ ልቀቅኝ አትልቀቅኝ ተጋላ ውስጥ ገቡ። ከዛ አልማዝ ልክ ትወድቃለች። የጠረጴዛው ጫፍ እንግዲህ ማጅራቱን ብሎ ትሞታለች። ሰላም እየደነገጠች ምንድነው የተፈጠረ? ሞተች እንዴ? ሞተች ስትል አዎ ሞታለች እያለች ነበር። በጣም ደነገጠች። ዳግም አያትና ሞተች እኮ እያሉ በጣም ደነገጠች። ሰላምዬም ኩዋለች። በቃ እስር ቤት ልገባ ነው ማለት ነው። በቃ መታሰሬ ነው፣ ከአሁን በኋላ መታሰሬ ነው፣ ጉዶንኩ እያለች ማልቀሷን ጀመረች። እና በጣም እያለቀሰችና እየተንቀጠቀጠች ነበር። እና ብሌን ደግሞ ያሰጣቸው በረኪና ጓደኛው መጣችና አሁን ተሽሏት ተነሳች። ነገር ግን በረኪና ጠጥታ ነበር። ራሷን ልታጥፋ የሙከራ አድርጋ ነበር። በመጨረሻው ትነሳለች ማለት ነው። ነክታለች። እናቴ እኔን ጥለሽኝ የትም ለመሄድ እንዳትሞክርን እባክሽን እያለቻት ነበር። ልጄ እባክሽ ድጋሚ እንደዛ ነገሮች እንዳታረግ ቃል ግቢልኝ እያለቻት ነበር። እሺ በጭራሽ አላደርግም። ባይሉም ልክ ስመጣ የአልማዝ ሬሳ መሬት ላይ ተዘርግቶ ሳይ በጣም ደነገጠ። ቆይ ምንድነው የተፈጠረ? አትፍሪ፣ አትታሰሪም፣ እኔ ያለሁልሽ፣ እኔን እመኚኝ እያላት ነበር። ወንድሜ ሰው ገደልኩ እኮ ወንድሜ ነፍስ አጠፋሁ እኮ እያለች ለቅሶዋን ቀጠለች። ተረጋጊ፣ ምንም አይፈጠርም ብሎ ለማረጋጋት እየሞከረ ነበር። ነገር ግን እሷ መላቅሷን ልታቆም አልቻለችም። ፍራቻና ጭንቆታ በጣም ዳግም ደነገጠ። ምንድነው የምናደርገው? ምን ማድረግ እንችላለን እያለ ነበር። ምንም አይፈጠርም፣ በቃ ተረጋጋ አልኩ አይደል እንዴ? ተረጋጊ እያላት ነበር። ግን ፈርቻለሁ ወንድሜ ፈርቻለሁ እያለች ታዝናና። እኔ ዳጊና ቃል ሬሳውን ይዛቸው ከዚህ ውጡ ብሎ ይነግራቸዋል። ነገር ግን በጣም ፈርቻለሁ እያለች መልቀሳት ቀጠለች። እሺ ተረጋጉ፣ አሁን እንረጋጋ እያለ ዳግ ሳሚን ደግሞ ብሌን እየጠበቀ ሳውራት የነበረው ጠብቀኝ ያለችውን
እየጠበቃት ነበር። ነገር ግን ብሌን ልትመጣ አልቻለችም። ራሷም ልታጠፋ ሞክራ ነበር፣ ግን ድንጋጤ ውስጥ ነው ያለችው እሷ። እናም ተረጋግታ መጣችበትና አሁን ወደ ራሷ ተመለሰች። እናቴ ካሁን በኋላ ምንም ነገር እንዳታረጊ እባክሽ እያለቻት ነበር። እሺ ቃል እገባለሁ፣ ምንም ነገር አይፈጠርም ልጄ፣ አሁን እኔ ነኝ ራሴ እዛ የማደርስሽ ነይ ብላ ይዛት ልትወጣ ትወስናለች ማለት ነው። ነገር ግን በጣም ፈርቼ ነበር እያለች ገኒን እንግዲህ በር ሲንኳኳ ሁሉም በጣም ደነገጡ። የአልማዝ ሬስ መሬት ላይ ተዘርግቶ ነበር። ነገር ግን በኃይሉም ደነገጠ። ዳጊም እንደዛው ቃልም ሰላምዬም ደነገጡና ብሌን በሩን እያንኳኳች ነበር። ማን መጣ ብሎ በጣም ደነገጡ ሁለቱም። ነገር ግን የመጣችው ቃል ነበር፣ ብሌን ነበረች። ከዛ በሩ ሲከፈት በጣም ፈርቶና ጨንቋቸው ነበር። ምን ተፈጠረ ሲንኳኳ፣ አረ በር ክፈቱ፣ ምንድነው የተፈጠረ እያሉ ነበር። ልክ በሩ ሲከፈት ገኒና ብሌን ነበረች። አልማዝ ግን መሬት ላይ ተዘርግታ ነበር እና ምን ተፈጠረው በጣም ደነገጠች። ብሌንም እናቴ ምንድን ያደረጋችሁት ብላ በጣም ኮበለች። አታስብ፣ ትክክለኛ እናትሽ አይደለችም፣ የውሸት እናትሽ ነች